ወው በእኔ የምትተማመኑ የኡስታዙን ውርደት አሁን አሰማችኋለሁ። ወደ ሌላን ክርስቲያኖች ስመልስህ ክርስቲያኖቹ ነብዩ መሐመድ መስጊድ ውስጥ መጥተው ውይይት እያደረጉ የሰኔ ጾም ላይ ነው የነበሩት። ቅዳሴ ሰዓት ደረሰባቸው። ቅዳሴ ሰዓት ደረሳቸው ሲሉ ውይይቱን አቋርጠው ቅዳሴያችሁን አድርጉና ከዛ በኋላ ውይይቱን እንቀጥላለን አሏቸው። መስጊድ ውስጥ ነው ነብዩ መስጊድ ውስጥ ዛሬ የምድራችን ሁለተኛ የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴን ሰዓት ቅዳሴ እያደረጉ መግሪብ ሶላት ደረሰ። ያሁኑ ወቅት ሶላት አዛን ተደረገ። በዚህኛው መስጊድ ሙስሊሞች ሰገዱ ነብዩ እየመሩ። መልካም እንደሰማችሁት ነው እንግዲህ። ትናንትና ምላሽ ሰጥቼበት ነበረ። እህታችን ብሪጅስቶን ክርስቲያኖች መስጊድ እንዲሰግዱ ነብዩ ፈቅደዋል የሚል አንብቤ ያለው ብላ የተሳሳተ እንደሆነ እሷን መሰረት አድርጌ ተናግሬ ነበረ። ታዲያ ለዚህ ምላሽ የራሳቸው ኡስታዝ ሚለውን አሰማችኋለሁ። እንዲህ ነው ሰዎችን እያጭበረበሩ ሃይማኖት አስመስለው ያስቀመጡት። የራሳቸው ኡስታዝ ምላሹን ስሙ። ይህን መልእክት ስሙና መልሱን አብረን እንሰማለን። አላህ ሱብሓነሁ ወደ ነብዩ ሰለላሁ ዐለይሂ ወሰለም ልኡካን ሆነው እስልምናን ለማጥናት ሲመጡ 11 ሰዓት ላይ የቅዳሴ ሰዓታቸው ደረሰ። ጸሎት ሊያደርጉ ነው። እዚህ ረሱል ሰለላሁ ዐለይሂ ወሰለም እያወሩ ነው። የሶላት ሰዓት ደርሷል አሏቸው ክርስቲያኖች። እዚህ ነው ረሱል ሰለላሁ ዐለይሂ ወሰለም መስጊዳቸው ላይ አንድ ኮርነር ፈቅደውላቸው ለክርስቲያኖች እስልምና ላ ኢክራሃ ፊዲን ሲሉ ቀናቸዋል። طيب አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ብለናል። አላህ ሱብሓነሁ ወተዓላ ኸይሩን ይቅጠመን። ምን አሉ ዑለማዎች ይህንን አይነት ሐዲስ በአጠቃላይ የነጅራን ነሳራዎች ነቢ ጋር ሰለላሁ ዐለይሂ ወሰለም ወፍድ ሆነው በመጡ ጊዜ እዛ ሰግደዋል የሚለውን አተር አጠቃላይ ወይ ደግሞ ሐዲስ መልሰውታል ዑለማዎች። ኢማም ቡኻሪ፣ እብኑ ሕባን፣ ነሳኢ ወገይሪሂም ሐዲሱ ደዒፍ ነው ብለዋል። እንደውም ምን አሉ ዑለማዎች ላ ዩሕተጁ ቢሂ ሐዲስ እንደውም ለሁጃም አይሆንም። ይህንን አይነት አፈር ይህንን አይነት ንግግር ለሌሎች እንደው ኢስቲእናስ አድርጎ እንደው ማውራቱ ራሱ አይሆንም ብለዋል ዑለማዎች። ምን አሉ? አልአፈሩ ልዋሪዱ ፊ ሰላት ወፍድ ነሳራ ነጅራን ፊ መስጂድ ነቢይ ሰለላሁ ዐለይሂ ወሰለም ደዒፉን ላ የሰሑ ሰነደን ወላ ዩሕተጁ ቢሂ እንተሃ ወላ ዩሕተጁ ቢሂ። ስለዚህ ኡስታዝ ያሲን ኑሩ ይህንን ያሉት እንግዲህ ሐዲሱን እንዲያስተካክሉ ወይ ደግሞ ሙራጃ እንዲያደርጉ ከወዲሁ አደራ እለዋለሁ። አላህ ሱብሓነሁ ወተዓላ ሁላችንም በኸይር መንገድ ላይ የምንጣራ ያድርገን። ስለዚህ ነሳራዎች የሙስሊም መስጂድ ውስጥ ገብቶ መስገድ ፈጽሞ አይፈቀድም። ነቢይ ሰለላሁ ዐለይሂ ወሰለምም አልፈቀዱም። አላህ ሱብሓነሁ ወተዓላ በቁርአን ውስጥ ምንድን ነው የሚለው? ወአነል መሳጅደ ሊላሂ ፈላ ተድዑ መዐላሂ አሐዳ። መስጂዶች የተዘጋጁት ለአላህ ሱብሓነሁ ወተዓላ ኢባዳ ብቻና ብቻ ነው። እንደውም ምን አሉ ኢማም አልቁርጡቢ ረሂመሁላሁ ተዓላ በተፍሲሩ መጨረሻ ላይ ወላ ተጅዐሉ ሊገይሪላሂ ፊሂ ነሲበን፣ ከአላህ ውጪ ለሚመለክ ነገር እዛ ውስጥ ነሲብ ወይ ደግሞ ምንም አይነት እድል ሊያገኝ አይገባም። ስለዚህ ይሄ ሐዲስ ሰሂህ አይደለም። እንዳታሰራጩ እንደዚህ አይነት ሐዲሶችን ባረከ እንደሰማችሁት እንግዲህ ሃይማኖት ያልሆነን በሐሰት ከጊዜ በኋላ የሚጽፏቸው ውሸት የሆኑትን ነብያቸው መልካም ለማስመሰል የሚሰሩት መሆኑን ትናንትና ነግሬያችሁ አሳይቻችሁ ነበር በመረጃ። የራሳቸው ኡስታዝ ዛሬ ምላሽ ሰጥቶበታል። ይሄ ነገር ቅጥፈት መሆኑንና ከጊዜ በኋላ የተፈጠረ ፋብሪኬትድ የሆነ መሆኑን ራሱ ነገራችሁ። በእስልምና እንኳን አብሮ መስገድ ይቅርና ነብዩ ያለው ምንድነው? ሊሞት ሲል በህይወት ብቆይ ይሄው አዲሱ ከአረብ ሰላጤ ሀገራት ጠራርጌ ክርስቲያኖችና አይሁዶችን አጠፋለሁ ነው እንጂ ያለው እንዲሰግዱ ከናልፈቀደም። እንዲሁም ደግሞ ሱራ 3:61 ላይ የናጂያን ክርስቲያኖች ጋር እንኳን ሊያሰግዳቸው እንረጋገም ነው ያላቸው። እንረጋገም ነው ያለው እንጂ አብረው ሰገዱ የሚለው ተረት ተረት ጸሎት አደረጉ እንዲሰግዱ አደረገ ውሸት። አቡበከር እንዳለው ቅዳሴ በመስጊድ ውስጥ ቀደሱ። ቅዳሴ በየቦታው የሚቀደስ መሰለው እንደ ሰውየው ቅዳሴ በየቦታው ዝም ብሎ ይቀደሳል? አይቻልም እኮ ቅዳሴ ዝም ብሎ ጣዖት የሚመለክበት ላይ እዚህ ጋር ጣዖት እየተመለከ እዚህ ጋር ቅዳሴ አይቻልም። ሜቢ ማታክ ከሆነ ጠይቀን እሱን ቅዳሴውን እዛ አስቀደሱ ምን ይላል እንዴ? አይደብረውም እንዴ? በዚህ መጠን ሲቃዥ እና ሲዋሽ ማለት ነው። በዚህ ጉዳይ ላይ አሁን ላይቭ ላይ ነን።
ብዙዎችን ያጭበረበሩበት ስለሆነ ብዙዎችን ያታለሉበት መጽሐፍ እየጻፉ ክርስቲያኖችን ለመሳቢያ የተጠቀሙበት ስለሆነ እህታችን ብሪጅስቶንም የተሸወደችው እንደዚህ አይነት ትርክቶችን ሰምታ ነው። ለእሷም ሼር አድርጉላት፣ የተሳሳተ መሆኑን እንድታውቀው ማለት ነው።